ስሜ ነጻነት ይባላል። መቼም ይሄን ፊት የማያውቀው ሰው የለም። እዚህ ነው የተፈታሁት እና ሰይጣን ወጥቶልኝ ነው ያልኩት ልጅ ነኝ። አጋንንት ተባሮልሽ? አዎ። እና እግዚአብሔር በሰፊው ረድቶኛል። እግሬን በጣም ነው የሚያመኝ። የጠላት እስራት ነበረብኝ እና እግሬ በቃ ይቆላለፋል። ስራ መስራት አልችልም። እሰራለሁ ሁሌ ሐኪም ቤት ነው በቃ የሚሄደው ሁሌ ሐኪም ቤት ነው። እኔ እንኳን ድንገት ካልታመምኩኝ ልጆቼ ይታመማሉ እና በቃ በጣም በመጨነቅ ውስጥ ሆኜ ጸበል ብትሄጂ ትድኛለሽ አሉኝ። ሳድግ የፕሮቴስታንት እምነት ተከታይ ነኝ። ከዛ ቀየርኩ ኦርቶዶክስ ሆንኩ ለመዳን ብዬ ማለት ነው። ከዛ እዛ ደግሞ ጭራሽ ሲድ ባሰብኝ በቃ ከዛ ጸበል ሄዳለሁ ምንም እላለሁ በቃ ምንም ነገሩ ሊቆም አልቻለም እና አልራመድም። ከስተምሮቼ ምናምን ሽንኪቢል በቃ ጀመረሻ ምናምን ነው የሚሉኝና ያስነክሰኛል። ምንም አልራመድም። ገንዘቤ ያልቃል። ግን በሚያሳዝን ሁኔታ በሽታ የለም። ከዛ አንድ ወዳጄ ለምን ቤትሽ ነውና ለምን እዛ ሄድሽ አትፈቺም አለኝ። እሺ በቃ ብዬ መጣሁኝ። እዛ ጋር ተቀምጬ ያው ተነስቼ አጋንንቱ ከላይ ላይ ወደቀ። አትንክ እዛ አካባቢ ነው የተቀመጥሽ? አዎ። ቦታሽን ታውቂያለሽ? አዎ በሚገባና መቼ ነው የምትሞተው? አንተ ብትሞት ኖሮ ሰላም ይኖረናል። በጣም ነው የምናፍቀው የምትሞትበትን ቀን። እንዴ ንፍቅ ነው ያልከው? በጣም በቃ ድፍት ባረግ ሁሉ ደስ ነው የሚለኝ። ግን የት ላገኘክ? ነካው እንደ እኔ እኮ አልነካውም። ሁሉም ቦታ ነው የምትነካኝ ሰውዬ። በጣም ታናድደኛለህ። እዛም ታናደኛለህ፣ እዚህም ታናደኛለህ፣ ቤት ውስጥ ታናደኛለህ። ሳዘጋት ትከፍታለች። ዝግት ያርጋት አንተ ነው ዝግት ገለበጥከን አይደለም ገለባበጥከን ነው የሚባለው። እሺ ሳይክ ራሱ ነው ደሜ የሚፈለው። ፍልት ይላል አይደል? ትክ ነው እንጂ የሚለው እኔን ሲታየኝ ወይኔ ሳይክ ይገርማል። ገና ድምፅህን ራሱ ምትለው ስሰማ ለራሱ እኔ ራሱ አላመንኩም። ከተነሳው በኋላ አንተን ሳይክ እንዴ ምን እሰራለሁ ምናምን ብዬ ሐኪም ቤት ነው የምንሄደው ምናምን ስለተባባልን ስለነበር ሰይጣን ወጥቶልኝ ነው እንዴ ምናምን አልኩኝ። ከዛ በቃ በጣም ተፈወስኩኝ። በጣም ደስ አለኝ። ከዛ ዳንኩኝ ሄድኩኝ። ያው የዛኔ ብዬ ካለው እኔ ኖረዋለሁ። ያው ግን ሰው ነው ሂሳብ የሚሰራው። በቃ ሚዲያው ተርገበገበ ምናምን እዩ ጩፋ ከፍሏት ነው አሉ። 1 ሚሊዮን አደረሱት ክፍዬን። እኔም 1 ሚሊዮን ፍና አድርጌ ተመቸኝ። በቃ ጸጥ አልኩኝ፣ ዳንኩኝ። ከዛ በቃ በጣም ደስ አለኝና ሁሉም ሰው ተነሳ፣ ውዥንብሩ ምናምን ተነሳ። እንዴት በጣም ቼክ አረኩት መጥቼ ለመመስከር ፈልጌ ቶሎ መስክሬ በኋላ እንዳላማረር ብዬ ቼክ አረኩት። ምንም ነገር ነው ማያመኝ። ወገቤም ደህና ነው፣ እግሬም ደህና ነው፣ ሁሉም ነገር በቃ ሰላም ነው። አልራመድም። አሁን እንዴት እንደምራመድ ላሳየው። ሁሉ ነገር ደህና ነው እንዴ? በጣም ምንም ነገር በቃ አልራመድም። እንደዚህ እያነከስኩ ነው መራመደው። በዚህኛው ፓርቲ ተኝቼ አላቅም 6 ዓመት ሙሉ ማለት ነው። መንፈሱ ሲናገር 6 ዓመት ነው ያለውና አልተኛም። ይሄ ብቻ ነው 6 ዓመት ሙሉ ሲተኛ የነበረውና በዚህ 2 ደቂቃ አልቆምም። እና በቃ ተስፋ ቆርጬ ነበረ ማለት ለምን ጌታ ሆይ እኔ እንጀራ ልጅ ካደለውም ለምንድን ነው እንደዚህ የሚሆነው ምናምን እላለሁና ድግምት መሆኑን አላቅም ነበር። ያው አካባቢ ላይ ያለች ሰው ናት ይሄን ድርጊት ያደረገችው። ያው እሷንም በዚሁ አጋጣሚ እግዚአብሔር ይድረስላትና ወደዚህ ብትመጣ ደስ ይለኛል። እና በቃ አሁን በጣም ድኜ ዶክተሩ ራሱ ደውሎ አረቀረሽ ምን ሆነሽ ነው አለኝ። እና ደንበኛው ነበርሽ? በጣም ደንበኛው ነኝ። በጣም ማለት ነው። እንዲሁም በሽታው ካለመገኘቱ የተነሳ ሁሉም ቦታ ሄጄ እዚህ አዲስ አበባ ውስጥ በቃ ስፔሻሊስት የተባለው ጋር ሁሉ ሄጃለሁ። ብሬ መልሱልኝ ብዬ ሁሉ ተጣልቼ አውቃለሁ። እንዴት በሽታ የለም ትሉኛላችሁ ነው እያመመኝ ብዬ በቃ በጣም ነበር የሚገረሙት። ዶክተሮቹ ራሱ ግራ ይገባቸዋል። እና በሽታ አይገኝም ግን ያመኛል፣ ግን እሄዳለሁ፣ ብዙ ብር ተፋለሁ፣ ግን በሽታ የለም በሚገርም ሁኔታ። ግን መጨረሻ ላይ በሽታ ለካ ኢየሱስ ጋር ነው የሚፈታው እና ተፈታው። እና በጣም ደስ ብሎኛል።
4 ደቂቃ ያለ ስራ ማልቀመጥ ሴትዮ አሁን የ4 ወር ሙሉ እንግዲህ ታህሳስ ነው የተፈተሁት 4 ወር ሙሉ ደገፍ ብዬ እየበላው እየጠጣው የዛኔ እንደዛ ሰርቼ እንኳን በቀን አንዴ ማልበላ ሴትዮ አሁን ዘና ብዬ ከኢየሱስ ጋር ተመችቶኛል። አሜን። ዋው ደስ ይላል በጣም ከኢየሱስ ጋር ኑሮ ይመቻል። በጣም ደስ ብሎኛል። ባንተ ላይ የሚሰራው መንፈስ በጣም ነው እማከብረው እምወደው። አባቴ በጣም የተያዘበት ነገር አለ የመሬት ጉዳይ። በቃ አንቺ እዛ ሄደሽ ከመሰከርሽ የኔም ነገር ይለቀቃል ብሏል። እንግዲህ አንተ ላይ የሚሰራው እግዚአብሔር የሱንም ነገር ያስለቅቅ። እኔን ደግሞ ያ ወፈር ባለ ቅባት አጥለቅልቀኸኝ ደግሞ ወደ ቤቴ ስሜ ታሪኩ ሰጠኝ ይባላለሁ። ከአስኮ መጥቼ እዚህ ቤተሰቤ ሁሉም ነፃ የወጣበት ይሄ ጉባኤ ሁሉም ያውቃል። በሚዲያም አይታችሁ ብዙዎቹ አይተዋልና ይሄን ያደረገን የእግዚአብሔር መንፈስ ባንተ ላይ የሚሰራ በዚህ ቤት የሚሰራ ለእግዚአብሔር መንፈስ ክብር ይሰጣል። እግዚአብሔርን አክብሩት። እግዚአብሔር ይመስገን። ያው እዚህ ሲመጣ አንድ በልጄ ጉዳይ ነው የመጣሁት። በጣም ትምህርት ቤት ይጠላታል፣ በጣም ትወርቃለች። በዚህ እንጨነቃለን እና አንድ ቀን ቤተሰብ ሁሉ ተሰብስበን መጣና ልጄም እዚህ ነፃ ወጥታለች፣ ቤተሰቤ ሁሉ ነፃ ወጥተዋል። ቆይ ትዝ ብሎኛል። ከዚህ አካባቢ ነው የመጣችሁት? አዎ እኔ ከላይ ከፎቅ ነው። አንተ ከላይ ነበርክ? አዎ እሷ መጀመሪያ ነፃ የወጣው ማን ነው? ልጄ። ወደ 4 ነን ልጆች ህፃናቶች ጋር ወደ 6 ሆነ መተናል። ግን 4ቱም ነፃ ወጣችሁ? በተለይ አጋንንት ከሷም ወጣ ካንተም ወጣ? አዎ ከሌሎቹም ወጣ? ወጥቷል። በመደዳ ትርምስምስ ያለ ቤተሰብ ትዝ ብሎኛል በጣም። በዚህ በኩል ነው እንደውም አንተ የመጣው? አዎ ይሄ 2ኛ ዓመት ይዣለሁ። በዛኛው ዓመት ነበር ልጄን እየጠበቅኩ ምናልባት የምለው ነገር ሳይጸና እያልኩት ነበረ። እግዚአብሔር ይመስገን ወርቅ አታውቅም። ያንን ዓመት 11ኛ ክፍል ነበረች፣ በሰላም ፈተናዋን አለፈች። ዘንድሮ 12ኛ ዘንድሮ ተፈታኝ ነች። ምንም ነገር የለም። ያችም ያው እግዚአብሔር ፍቃድ ከሆነ ፊታችን ቀጣዩ ወር ላይ ተመራቂ ነች እና ቤታችን እግዚአብሔር ከዛ ጀምሮ ህይወትን ቀየረ፣ ቤትን ቀየረ። የተያዘብኝ በረከት ነበረ፣ ያንም ተለቀቀ። እግዚአብሔር ያልልኝ በህይወቴ ላይ ሆነዋል። እዚህ ቤት ላይ በጣም የሚሰራ እግዚአብሔር መንፈስ አለ። ለማ ብሩ እባላለሁ። ከስኳር በሽታ ነው የዳንኩት። ጥቅምት 24 2017 እዚህ መስጥቼ ተካፍዬ ነበረ። 2017 ጥቅምት 24 ኦይል ወስጄ ገባው፣ እየተቀባው እየጠጣው ለ2 ዓመት 375 ኦቨር ነው በቃ ስኳሩ። ከዛ መተ ሄዳር 7 ለማ አልከኝ። አቤት ከዛሬ ጀምሮ ይሄ ስኳር ካንተ ላይ ነቅዬ ጥዬዋለሁ አለ። ከዛ በኋላ እጄ ሲታይ 98 102 97 113 እንደዚህ ነው የመጣው። ለ2 ዓመት ተከታታይ በጣም ኦቨር በቃ ሽንት በጣም ያጣድፈኛል። በቃ ልነግር አልችልም። በህልም መተ ነው። እሺ ሄዳር 7 በህልም ነው የተናገረው? በህልም ነቀልኩ እኮ የበሽታ ዘር መንዘር አልከ። ከዛ ተፈታው። አሁን ተክለ ሃይማኖት ሂጄ እሺ 113 ከዚህ ከእንትኑ ነው የወሰዱ ከሙሉ ከክንዱ ምንም በሽታ የሚባለው የለም። ይሄ ሰላም ባንተ ላይ ጸና ይሁን። አሜን። ጨለማ ይሰበር። አሜን። አባስኬና ማንቶ አሜን። ሰላምህን አወጅኩት። አሜን። የእግዚአብሔርን ሰላም ባንቺ ላይ አውጃለሁ። አሜን። ማንኛውም ከርስ ይሰበር። አሜን። የእግዚአብሔር ሰላም ባንቺ ላይ ይሁን። አሜን። የስ ጂሰስ ነም። ሰላማችሁ ይብዛ። በሰላም ግቡ። እግዚአብሔርን አመስግኑ።